ነገር ወይም ደግሞ ወዳጆቼ ደስ የሚለኝ ነገር የማላፍርበት ነገር ወይም ደግሞ ስናገረው ኃይል የምሞላበት ነገር የእግዚአብሔር ወንጌል ነው። በዘመናት መካከል የእግዚአብሔር ወንጌል ሳወራ አላፍርበትም። በእግዚአብሔር ወንጌል ስናገርበት አላፍርበትም። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ስል አላፍርበትም። የልጁ ኢየሱስ ክርስቶስ ደም ከኃጢአት ያድናል ስል አላፍርበትም። ምክንያቱም እኔ የምናገረው ወንጌል በቤተ ክርስቲያን የሚገደብ አይደለም፣ ወይም ደግሞ ቤተ ክርስቲያን ግቢ ውስጥ አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር እናንተ የክርስቶስ ቤተ መቅደስ ናችሁ ይላል። የክርስቶስ ቤተ መቅደስ የሆነ ደግሞ የሚገድበው ነገር የለም። ምክንያቱም ልተነፍስ የሚገድበኝ ነገር ከሌለ፣ ልበላ ልጠጣ የሚገድበኝ ነገር ከሌለ፣ ልዝናና ልወጣ ልገባ የሚገድበኝ ነገር ከሌለ የእግዚአብሔርን ወንጌል ልናገር የሚገድበኝ ነገር የለም። ምክንያቱም መዳን በሌላ በማንም የለም። እንድንበት ዘንድም ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ነው። ጳውሎስ ለሮሜ ሰዎች ሲናገር፣ ጳውሎስ በምዕራፎቹ በሚጽፋቸው መጽሐፍ ሁሉ ሲናገር የእግዚአብሔርን ኃያልነት የእግዚአብሔርን ታላቅነትና የእግዚአብሔርን ገናናነት ያወራል። አንዳንዱ እንዲህ ይላል የሚወራው እኮ ቦታ አለው። የእግዚአብሔር ቃል የሆነ ቦታ ላይ የሚወራው የተገደበ ነገር ነው። አይገደብም። ምክንያቱም ምድርና ሰማይ የእግዚአብሔር ናት። እኔም የእግዚአብሔር ነኝ። ምስራቁም ምዕራቡም ሰሜኑም ደቡቡም አፍሪካውም አውሮፓውም ዓለም ሁሉ የእግዚአብሔር ናት። በእግዚአብሔር ዓለም ላይ ተቀምጬ እኔ ምገደብበት ወይም ደግሞ ምገደብበት ምንም ነገር የለም። ስለዚህ እንዲህ እላለሁ፣ አምላኬን እናገረዋለሁ፣ አላፍርበትም። ወዳጄ ወንድሜ፣ ይኸውልህ የመኖሪያ ሚስጥር እግዚአብሔር ነው። የመውጣቴ ሚስጥር እግዚአብሔር ነው። የመግባቴ ሚስጥር እግዚአብሔር ነው። ዛሬም በጤንነት መኖሬ ከእግዚአብሔር የተነሳ ነው። የእግዚአብሔር ቸርነት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት ስለበዛልኝ ለአንተ እንደዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብዬ ልናገር አፍ ሆኖኛል፣ አንደበት አግኝቻለሁ፣ ኃይል ሆኖኛል፣ ጉልበት ሆኖኛል። አላፍርበትም። በዚህ ቃል አላፍርም። ምክንያቱም እኔ ካላፈርኩበት እሱም አያፍርብኝም፣ እኔ ካፈርኩበት ያፍርብኛል። መጽሐፍ ቅዱስ ሲናገር እንግዲህ ብታፍሩብኝ አፍርባችኋለሁ እንደሚለው ማለት ነው። ስለዚህ እንዳያፍርብኝ ጌታ እንዳያፍር በመላእክቱና በራሱ በልጆቹ ፊት እንዳያፍርብኝ እኔም አላፍርበትም በእግዚአብሔር ወንጌል። ስለዚህ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው።